ድንቅ ክሪፕስ ከአሚር ጋር በሁለተኛ ኤፒሶድ በእናንተ ምክንያት ነው ተመልሼ መጥቻለሁኝ ማለት ነው። የባለፈው 150 ሚሊዮን ብር ይሸጣል ብዬ ያቀረብኩላችሁ ቤት ካሰብኩት በላይ በጣም ደስ ብሎኛል። ኮሜንታችሁ፣ ኢንጌጅመንቱ የገረመኝ ደግሞ ማለት ነው ይሄን ብር አፎርድ አደርጋለሁ ቤቱ ይሆነኛል ልሞክረው ብሎ ለመግዛት የመጡ ብዙ ሰዎችም ነበሩ። እንደዛው ደግሞ ብዙ የተመኙ ሰዎችም ነበሩና ከተመኛችሁ አይቀር ደግሞ ያው ለእናንተ በ70 ሚሊዮን ብር ነች የዛሬዋ ቤት። ስለዚህ ይሄ የ70 ሚሊዮን ብር ቤት በውስጡ ምን ያካትታል የሚለውን በደንብ ዞር እያለን ዛሬ የምናይ ይሆናል። ስለዚህ ባለፈው ያሳያችሁን ፍቅር አለ፣ ባለፈው ያሳያችሁን ኢንጌጅመንት አለ፣ በዚህኛው በደንብ እንደሚጨምር ተስፋ አደርጋለሁኝ። እስቲ ዞር እያለን ደግሞ በደንብ ቤቱን እንየው። አገላብጠን ነው የምናየው። ስለዚህ ልክ ፊት ለፊት ስንገባ የምናገኘው እጅ መታጠቢያ ነው። ግን እጅ መታጠቢያ ብለን እንትን እንዳንለው የሚያምር አይነት በእንጨት የሆነ ነገር ተሰርቶለታል። እዚህ ጋር መደርደሪያዎች አሉ። እጃችሁን እዚህ ጋር እየታጠባችሁ እዚህ ጋር መጽሐፍ የተደረደረ ታያላችሁ። እዚች ጋር የሚፈልጉትን ነገር ከፈለጉ ከፋፍለ የፈለጉትን እቃ ማስቀመጥ ይችላሉ። የሚያምር አይነት ሉክ ያለው አይነት ነገር ክሬት አድርገውልናል። ይሄ ነገር ሌላ አገልግሎትም አለው። ምንድነው ወደ ሳሎንና ወደ ኪችን እይታ እንዳይረብሽ ወይም ደግሞ የሆነ አይዲያል ፓርቲሽን የምንለውን አይነት ነገር ተደርጎ ነው የተሰራው። በዚህ በድንቅ ክሪፕስ እንደምታውቁት ቤቱን አብረን ነው የምናየው፣ አብረን ነው ፊገር አውት የምናደርገው። የወደድኩትን የታዘብኩትን መስተካከል አለበት ብዬ የማስበውን ነገር አንድ ላይ እየተነጋገርን ስለሆነ የምንሄደው እስከ መጨረሻው አብራችሁን ቆዩ። በዚህ ጋር ሳሎን ይመስለኛል እያየሁ ያለሁት ነገር አክቹሊ ሳሎን ነው፣ ሌላ ምንም ሊሆን አይችልም። ገብተን ደግሞ ሳሎኑን በደንብ እንየው። አሁን የምንገኘው ሳሎኑ ላይ ነው። ሳሎኑ ላይ ስንገባ እኔ ገባሁበት አቅጣጫ ፊት ለፊቴ ላይ ኪችን ይታየኛል። ኦፕን ኪችን ነው ክሎዝ ኪችን ነው ለማለት ትንሽ ገባ ያለ ነው። ኦፕን ነው እንዳልለው እዚህ ጋር አይደለም ያለው፣ ክሎዝ ነው እንዳልለው አልተዘጋም። ስለዚህ ስሙም እንደሚባል አላውቅም። እናንተ የምትፈልጉትን ስም ትሰጡታላችሁ። ስምም ሊኖረው ይችላል። እዚህ ጋር ግን የዳይኒንግ ስፓት ነው ሊሆን የሚችለው። እዚህ ጋር ምግቡ ይሰራል። እዚህ ጋር ዳይኒንግ ስፓት አለው። በተጨማሪም ደግሞ እዛ ጋር ቲቪያችሁን አድርጋችሁ ፏ ማለት ትችላላችሁ። ሶፋ፣ መጅሊስ የምፈልጉትን አይነት ነገር ቤቱ መቀበል እንዲችል ተደርጎ ነው የተሰራው። መሬቱም አሪፍ ነው፣ ግድግዳውም ቆንጆ ነው። ቀለም የተጠቀሙት ለእናንተ እንዲመቻችሁ ተደርጎ ነው። እታች ሳሎን ኪችን አይተን ጨርሰናል። አሁን አንደኛ ፎቅ ላይ ያለ ነው። ብዙ ቤት ላይ የኔ ፌቨራይት የምላቸው ነገሮች አንደኛው ማስተር ቤድሩም ነው። ሲገባ ሰፋ ያለ ሉክ፣ ብዙም ያልተጋነን አይነት ኢንተሪየር ዲዛይን አለው። እዚህ ጋር ወርኪንግ ክሎሴት ይታኛል። ወደሱ ገብተን በደንብ የምናየው ነገር ይሆናል። እዚህ ጋር የቴሌቪዥን መስቀያ ቦታ አለ። እዚህ ቤት ላይ ፈርኒቸር በምታሟሉበት ሰዓት ላይ ይህንን ቦታ አልጋችሁን የምታስቀምጡት በእንደዚህ አይነት መንገድ ነው የሚሆነው። በዚህ ጋር ባልከኒውም አለ፣ መስታወታችሁንም ታገኛላችሁ። በቀኝ በኩል ወርኪንግ ክሎሴት አለ። እዛ ገብተን ደግሞ በደንብ ነው። እሺ እቺ ወርኪንግ ክሎዜታችን ነች የምትሆነው። ማለትም ደግሞ ልብስ መቀየሪያ ክፍል ለብቻው ማለት ነው። ብዙ ቁም ሳጥን ያለው ይሄንን ሁላ ልብስ መሙላት ራሱ ይሄ ነገር። እዚህ ጋር ሹተር ላይት ይታየኛል። ሹተር ላይት ለምን እንዳስገቡበት አላውቅም። ፐርፐዝ ሊኖራቸው ይችላል። የምትፈልጉ ሰዎች የምትኖሩት ግን እኔ አልገባኝም እዚህ ጋር ለምን ሹተር ላይት እንዳለ። እስቲ ካወኩኝ እነግራቸዋለሁ። ማስተር ባዝሩም ይሄ ደግሞ በጣም ሰፊ ነው። ሳሎኑን ነው ያክለው ራሱ። እዚች ጋር ታብ ማድረጊያ ቦታ ነች። ትተውላችኋል፣ እነሱ አላደረጉበትም። ስለዚህ የእናንተ ሚና ነው የሚሆነው እዚህ ጋር መቅጠም ማለት ነው። እዚህ ውስጥ ምንድን ያለው? ኦኬ ማሞቂያችን ተገጥማለች። የቁም ሻወር አለችን። መስታወት አለን። እዚህ ጋር ሁለት መታጠቢያ፣ በጣም ሰፊ ነው።
የልጆች መኝታ ቤቶቹን ገስትሩሞቹን የተለያዩ ቦታዎች አሉን። ስቲም እንዳለው ተነግሮኛል። ስለዚህ እሱንም ሄደን ቼክ የምናደርግ ይሆናል። አብራችሁን ቆዩ። ኦኬ፣ ይሄኛው ደግሞ የልጆች መኝታ ክፍል ነው። እዚህ ቤት አንድ የታዘብኩት ነገር ሌላኛው ምንድነው ሙሉ ቤቱ ላይ ተመሳሳይ የፈርኒቸር ቀለም ነው እየተጠቀሙ ያሉት እነዚህ ሰዎች እና በዛ በኩል የመጽሐፍ መደርደሪያ ይታየኛል። እዚህ ጋር ቁም ሳጥናቸው አለ። ይሄ ምንድነው? ኦኬ፣ የራሳቸው መታጠቢያ ክፍል ባዝሩም አላቸው። ሌላኛው ነገር ደግሞ እዚህ ፍሎር ላይ ሁሉም 3 ክፍሎች 4 ክፍሎች አሉ። እነዛ 3 ክፍሎች ሁሉም የየራሳቸው የሆነ መታጠቢያ ክፍል አላቸው። ኮመን የሚባል ነገር የላቸውም ማለት ነው። ያ ትልቅ ኳሊቲ ነው። ስለዚህ ገባ ብለን ነው ይሄኛውንም ይሄኛው ሌላኛው የልጆች ክፍል ነው። እዚህ ቤት ላይ ሁሉም ክፍሎች የየራሳቸው ባልከኒ ያላቸው። ይሄኛው ክፍል ለየት የሚያደርገው ሰፊ የሆነ ባልከኒ ሲኖረው ከማስተሩ ጋር አንድ ላይ ሼር ያደርጋል ማለት ነው። አሁን የመጨረሻው ፍሎር ላይ ደርሰናል። ይሄኛው ለኢንተርቴይንመንት ፐርፐስ ብቻ ልትጠቀሙት የምትችሉት አይነት ፍሎር ነው። ብቻ ማለትም አልችልም፣ ምክንያቱም እዚህ ጋር 2 ክፍሎች ይታዩኛል። ስለዚህ እንደ ገስት ሩም መጠቀም ትችላላችሁ። እነዚህን ክፍሎች ለፈለጋችሁት አይነት ፐርፐስ ማዋል ትችላላችሁ። እዚህ ጋር ቲቪያችሁን ሰቅሉና ሶፋም መጅሊስም የፈለጋችሁትን አድርጋችሁ ፈታ የምትሉባት አይነት ስፓት ነች። ሌላም እዚህ ውስጥ የሚገራርም ነገሮች አሉ። እየተከተላችሁ አብረን እየገባን እናየዋለን። ሰፊ የሆነ እይታ ናቹራል ላይት የሚገባበት ክፍል አለ። ልክ ከዚህ ወደ ውስጥ ስንገባ ፊት ለፊት የምናገኘው እጅ መታጠቢያ፣ በተጨማሪም ደግሞ ስቲም ይኖረናል ማለት ነው። ስቲሙ ትንሽ ሰፋ ያለ ነው እስካሁን ካየናቸው ቤቶች። ምክንያቱም 4 ሰው ማስተናገድ ይቻላል። 4 ሰው እዚህ ጋር በደንብ በሰፊው መስተናገድ ይችላል። ፕላስ የቁም ሻወር አለው። ስለዚህ ይሄ ለኢንተርቴይንመንታል ዞን ጥሩ በጣም ፐርፌክት የምንለው አይነት ፍሎር አድርገው ሰርተውልናል። ሌላኛዋ ነገር ደግሞ እችኛዋ ክፍል ነች። ቅድም ለፈለጋችሁ ፐርፐዝ ብያችሁ ነበር። አሁንም ደግሜ የምላችሁ ለምፈልጉበት ፐርፐዝ ከፈለጋችሁ ኢንዶር ጂም ቢውልድ የምታደርጉባት አይነት ቦታ ነች። እዚህ ውስጥ እንደ ቴራስ ማለት የምንችልበት አይነት ሌቭል ልክ ያለ ፍሪ ስፓት ነው። ስለዚህ ከዚህኛው ወደ ውጭ ወጥተን ደግሞ በደንብ ታዩታላችሁ ስፓቱን። ሰፊ ቴራስ፣ ሰፊ ባልከኒ ያልናት ቦታ እቺ ነች። ይሄኛውን ነው ለምትፈልጉት በቃ ለቆንጆ ለሆነ ፐርፐዝ መጠቀም ትችላላችሁ ያልኳችሁ። ስለዚህ የዛሬው ቤታችን ይሄንን ይመስል ነበረ። ይሄ ቤት የሚገኘው ሰሚት ላይ ነው። በነገራችሁ ላይ ይሄንን ቤት ለእናንተ ስናቀርብ ፐርፐዝሊ ሰሚት የሚባለውን ሰፈር ስለመረጥን ነው። የብዙ ሰው ሪኮመንድ ነው። ምክንያቱም ሰሚት የሚባለው ሰፈር አሁን ላይ ያደጉ ከሚባሉ ሰፈሮች ውስጥ አንዱ ሊሆን ይችላል። የተለያዩ ፍራንቻይዝ ቢዝነሶች፣ ካፌዎች፣ ሱፐርማርኬቶች ሁሉም በሚባል ደረጃ በቅርበት የምታገኙበት ትምህርት ቤት፣ ሁሉም ፋሲሊቲዎች፣ ሁሉም ነገር ያለበት ሰፈር ሆኖ ታገኙታላችሁ ማለት ነው አሁን ላይ። ስለዚህ የዛሬው ቤታችን 70 ሚሊዮን ብር የምታወጣው ይሄንን ትመስል ነበረ። ስለዚህ ይህንን ቤት መግዛት የምትፈልጉ ሰዎች አዲስ ቲዩብን ኮንታክት ማድረግ ትችላላችሁ። ኢንፎርሜሽናቸውን ከታች አስቀምጠንላችኋል። ሌሎች ቤቶችን 100፣ 200፣ 300 እያለን እስከ ቢሊየን እንገባላችኋለን።
ከናንተ የሚጠበቀው የዚህ ቻናል ቤተሰብ መሆን ነው። ያን የምታደርጉት ደግሞ ሰብስክራይብ በማድረግ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ኮሜንት ላይ እንዴት ነበር የዛሬው ሪቪው የሚለውንም አንድ ላይ ጠቅለል አድርጋችሁ አስቀምጡልን ለማለት እንወዳለን። አሚር ነኝ ከድንቅ ክሪፕስ። እናመሰግናለን።